መሲ በጣም ጎበዝ ልጅ። በዚህ ልክ ትወርጃለሽ ብዬ አንድ ቀን ማስቤ አላውቅም ነበር። ካንተ በላይ ደግሞ ወራዳ አለ። አዎ ልክ ነሽ። እኔ ነኝ ወራዳው። የማይገባኝ ቦታ የተገኘሁት እኔ ነኝ ወራዳው። እሱም ከገባ አንድ ነገር ነው። እሺ ስደብኝ ይገባኛል። እኔ ነኝ ከዛሬ ነገ ትመለሻለሽ እያልኩ እየጠበቅኩሽ የነበረው። አንቺ ግን አውቀሽ ስለተኛሽም ቢቀሰቅሱሽ አሰሚኝ። እንኳን አውቄ ተኛው። አንተ ከምታነቀኝ እዛው ድብድብል ይሻለኛል። አታስቢ። እኔም ከአሁን በኋላ አንቺን የመቀስቀሱ ፍላጎት የለኝም። እሺ ትሰማኛለህ? አጠገቤ እንዳትደርሺ ብለኛል። አልደረስኩብም። አንተም ግን ከዚህ በኋላ ተሳስተ አጠገቤ ብትደርስ መገናኛችን ቢሮ ይሆናል ማለት ነው። አልደርስም። አንቺም ደግሞ ስለኔ የማታውቂውን ነገር እየዞርሽ የምታወሪውን ነገር ታቆሚያለሽ። እኔም ስለአንተ የማውራት ፍላጎት የለኝም። እኔም አይንሽን የማየት ፍላጎት የለኝም። እሺ ደግሞ ገደል ግቢ። ራስህ ገደል ግባ። ቤዛ ለምትባል ልጅ ነገርኩበት። አንቺ ያምሻል እንዴ? እንዴት እንደዛ ታደርጊያለሽ? ጀርሹ እኔንም እንደበጠበጠኝ እሷንም ይሁት እንዳይበጠብጠው አትዋሽ። አልወደውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ ማለት ነው። ዛሬ እንግዲህ ኤላና ሰብለን ክፍል 46 ይዤላችሁ መጥቻለሁ። እነሆ እንድትከታተሉ በአክብሮት ጋብዛችኋለሁ ማለት ነው። ዛሬ እንግዲህ በጣም የሚያሳዝንና ነው ይዤላችሁ የመጣሁት ማለት ነው። እሱም ምንድን ነው ካላችሁ ዛሬ በከባዱ እስከ ዛሬም ይጣላሉ እነዚህ ተንከሲሶች ማለት ነው፣ ኤላና ሰብሊ። የዛሬው ግን ለየት ያለና በጣም ከባድ ነው ማለት ነው። እንግዲህ በጣም ያሳዝናል። በዚህ ልክ ይጣላሉ ብዬ አስቤ አላቅም። ይሄ ሁሉ የማሴራ ነው ካላችሁ በቀጥታ አልሚን ነው መመራችሁ እኔ ማለት ነው። እናንተም እንግዲህ ቪዲዮውን እስከ መጨረሻው ተመልክታችሁ እንዴትና እንዴት እንደሆነ ደግሞ እማስረዳችሁ ይሆናል ማለት ነው። ኤላና ሰብሊ እንግዲህ ዛሬ ማለቴ ቁጭ ብላ ያው ሰብሊ በጣም እንደምትቀናና ሁላችንም የምናውቀው ነው። በኤላ ትቀናለች። ነገር ግን አጠገቧ ሲሆን ደግሞ አሌህ ትለዋለች። ነገር ግን ታጠገቧ ሲርቅ ደግሞ ትናፍቀዋለች ማለት ነው። ይሄ የሰብሊ ጸባይ ዋናው ነው ማለት ነው። እና ምን አለቻት? ኤላ እኮ ለምንድን ነው ፍቅረኛ ያላቸውን ልጆች የሚቀርባት ምናምንና እያለች እያወራቻት እያለ ለጓደኛዋ ለአልሚ ደግሞ አይ አንቺ ስለናፈቀችው እንደሆነ እንደናፈቃ ታውቃ፣ ነገር ግን አንድ ሴራ አሰበች። እሱም ሰብሊን ሂጂና ቤዛን እኔን ፍቅረኛ ስላጣላኝ አንቺንም ሊያጣላሽ ነው፣ ፍቅረኛሽ ካናዳ እንደሄደ ሰምቻለሁ። ይህን ተጠቅሞ ኤልያስ አንቺን ሊያጠምድሽ ፈልጎ ነው፣ ተጠንቀቂ። ፍቅረኛ ያላቸውን ሴቶች እየሄደ የማጥቃትና የመበጥበጥ አላማ ነው እሱ ያለው። በጣም ነው የሚቀናው በፍቅረኛሞች ብላ ሄዳ እንድታናግራት ታደርጋለች ማለት ነው። ሰብሊም የተባለችውን ሄዳ ቀጥ በጣ ቃል በቃል አድርጋለች። ያው ቤዚቲም እንግዲህ እሺ ስለ ምክርሽ አመሰግናለሁ ብላ ምስጋናውን ካቀበለች በኋላ ወደ ኤላ ታመራና ሁሉንም ነገር ትነግረዋለች ማለት ነው። እሱም እኔ እንደዛ አይነት ሰው ነኝ፣ ከዚህ በፊት እንደዚህ አይነት ነገር ጠይቄሻለሁ፣ ከቁም ነገር ሌላ የዘለለ አውርተን እናውቃለን ብሎ ቤዚቲን ሲጠይቃት ኤላ በስሬስ መልኩ ሲሆን ማለት ነው። እሷ ምን ትመልስ? ምንም አይ ጠይቀኸኝ አትጠቅም ስትለው በቃ ልጅቷ እንደዚህ ናት፣ በቃ ለማንኛውም እኔ ያናግራታለን፣ ግን መሄድ ከፈለግሽ መንገዱ ክፍት ነው፣ መሄድ ትችያለሽ በማለት እንግዲህ ሰብሊ ቤዚቲን እድሉን ይሰጣታል ማለት ነው። እሱም አይ እንደዛ አይሆንም ብሎ ማለት ነው። እሷም በቃ ያው ይቅርታ አርግልኝ፣ አሁን ያለሁበት ውሳኔ ምንም ቢሆን አትፍረዱብኝ፣ እኔ ለራሴ ግራ ተጋብቻለሁ ብላ ቤዚትም እንደዛ ትመልስለታለች ማለት ነው። ኤላም እሳት ለብሶ እሳት ጎርሶ እንግዲህ ሲፈልግ ሲያገኛ ቁጭ ብላ ነበረ። ምንድነው ስፈልግሽ ነበረ፣ በዚህ አይነት መልኩ ትወርጃለሽ እና ትቆሽሻለሽ ብዬ አስቤም አላቅም ስትለው አንተ በላይ ወራዳ አለ ብላ እንግዲህ ሰብሊ ማለት ነው ቡግ ትልበታለች ማለት ነው። እና ለማንኛውም እኔ ከዛሬ ከነገ ትመለሻለሽ፣ ልብ ትገዣለሽ ብዬ ጠብቄሻለሁ፣ ነገር ግን አንቺ አውቀሽ ስለተኛሽ መቼም አትነሽም ይላታል ማለት ነው። እሷም አንተ ተምትቀሰቅሰኝ ድብን ብዬ ልቅር ትላለች ማለት ነው። እሷም እንግዲህ በተደጋጋሚ ማለት ነው አጠገቤ እንዳደርሽ ብለህ አልደረስኩብህም ትለዋለች። እኔም አጠገቤ ብደርስብኝ ተዛሬ ቀን ቢሮ ነው መገናኛችን ትለዋለች ማለት ነው። እሱም
እኔም ማየትም አንቺን ማግኘትም ፍላጎቱ የለኝም። ነገር ግን ስለ እኔ የማታውቂውን ነገር እየሄድሽ ለሰዎች አዘላምጂ ብሎ እንግዲህ ሁለተኛ ስለ እኔ አንድ ነገር ስትናገሪ ብሰማ ብሎ እንግዲህ እኔም ስለ አንተ የማውራት ፍላጎቱ የለኝም ትለዋለች ማለት ነው። ከዛም ኤላ እንግዲህ ገደል ግቢ እስከዛሬ ነበር ሰብሊ ነበረች እስከዛሬ ኤላን ማለት ነው ገደል ግባ የምትለው። ዛሬ ግን እሱ ገደል ግቢ ብሎ ራስ ገደል ግባ ብላ እንግዲህ ይሄዳል ማለት ነው። በዛም ማለት ነው እንግዲህ ሰብሊ መሲ እየመጣች ነበረ ወደ እሷ ጋር። ኤላን ምን አድርገሽ ነው እንደዚህ የተናደደብሽ ስትላትም ያችን ቤዛ የምትባለውን ልጅ እኮ ፍቅረኛሽን እንዲያጣላሽ ነው ብዬ ነግሬያት ነው ስትላትም ለምን እንደዛ አድርግሽ ስትለው እንደኔ እንዳይመሰቃቀልባት ብዬ ነው ህይወቷን ሰጠለ ስለምታፈቅረውና ስለምትቀኝ ነው። ማን ይሄን ድፍረት የሰጠች ስትላትም አልሚ እንደሆነ ነች ትነግራታለች ማለት ነው። በጣም ትናደዳለች። በቃ አሁን ተረጋጊ ምናምን ብላ ጓደኛዋን አረጋግታ እንግዲህ የሆነውን ነገር ለኤላ ሁሉንም ነገር ልታስረዳ ማለት ነው። እንግዲህ ያው ዛሬ ደግሞ ናታንና ሰብሊን በነገራችን ላይ ዘራ በጣም ነው የሚያሳዝነው የመሲና የናታንም ጉዳይ ማለት ነው። ናታን በዛሬ በነገ እንግዲህ ከቃጭል ጋር ተላመደ። ፍቅር ይሉት መግባባት ባይታወቅም ፍቅር ነው እያለ እየተጀላጀለ ነው ማለት ነው። ስለዚህ እኔ ዛሬ ቀጠሮ አለብኝ ይላታል ማለት ነው። እየተጫወቱ እያለ ምንድነው ቀጠሮ ስትለውም ከቃጩ ጋር ቀጠሮ አለኝ፣ ነገር ግን ሴቶች ምንድነው የሚፈልጉት ምንድነው ማድረግ ያለብኝ ብሎ ምክር ይጠይቃታል ማለት ነው። እሷም እንግዲህ እሷ ፍቅረኛ እንደሌላት ስለዚህ ፍቅረኛ ያላቸውን ሰዎች መጠየቅ እንዳለበት ትነግረዋለች ማለት ነው። እሱም የእሷን እንጂ የሌላ ሰው ምንም አይነት ምክር መቀበል እንደማይፈልግ ይነግራታል ማለት ነው። ይሄንም እንግዲህ የሰማችው ማለት ነው። በቃ ራስህን ኮነ ቅረባት፣ ነገሮቹ ሁሉ ቀለል አድርጋቸው፣ የዛ ጊዜ ራሳቸው በሂደት ሁሉም ነገር ይስተካከላል ትለዋለች ማለት ነው። ይህም ብለው እንግዲህ ያው ጥላው ልኬድ ነበር በነገራችን ላይ። ከዛ እስከ ዛሬ ቃጩን ነበር ማትወጃት ይመስለኝ፣ ዛሬ ግን እኔንም እንደማትወጅኝ አወቅኩ ሲላል መሲ ምን አማራጭ አላት? ተመለሰችና አቀፈችው ማለት ነው። እና አስቴር አወቀን ማለት ነው ሙዚቃ እየዘፈነች ደግሞ ትጨርሽሜ መጣባት ፍቅር ይዞሽ አንድ ሲላት ማለት ነው። አረ እኔ እኮ ገና አንድ ጥፍርዬ ልጅ ነኝ ብላ ስትሰክስ ማለት ነው። ናታን መጣና አንዴ ብሎ ሲል አረ ናታን በህግ አምላከኛ ገና መቼ አድገን ጨረስን ብላ እንግዲህ እሱ ግን ያው ሊያወጣጣ ከአንተ ፍቅር ይዟን ነው ሊል ነበረ ማለት ነው። ይህንን እንዳይል ያው ተከላክላለች ማለት ነው መሲ ማለት ነው። ነገር ግን በጣም ያሳዘናትና እንባዋን ባይኗ ሙሉ የሞላው ኤላ ዛሬ ማለት ናታን ማለት ነው ቀጠሯችን ደርሷን ሰዓቱ አልደርሳሌ ብሎ ለቃጭል ሲያወራ ሙሉን በቃ ልቤ ውስጥ ተጎዝጉዘሻ ምናምን እያለ በፉንቃ ማለት ነው ሲያወራ ከሀስከበ ተደብቃ ሳቢ መሲ ሰማችሁ ማለት ነው። አይኖቿ በእንባ ሙልት ብለው ቅርር ብለው በቃ እሱም ደንግጧን በእርግጥ ነገር ግን በቃ እሷ ተንግዶ ወዳ የእሷ እንደማይሆንና ጥሏት እንደሄደ አሰበች ማለት ነው። በቃ በጣም ተጎዳች መሲ በነገራችን ላይ ማለት ነው። እዛ አንቺ ጋር ያለን ሰው ማለት እየወደድሽው እሱ ስለሌላ ሰው ሲያወራ ስለሌላ ሴት ሲያደንቅ መስማት ራሱ ለራሱ ሌላ ሞት ነው ማለት ነው። በጣም ነው የሚያሳዝነው እና እንደዛ ብላለች። ለማንኛውም ጋይስ ታሬ እንግዲህ እንደመጣ በአፍላ ፍቅር ላይ ነግሬያችኋለሁ ማለት ነው። ቾቻን እንግዲህ አንዳንድ ሰይጣኖች በሰው ፍቅር መካከል ይገባሉ ሲላትም እሱም ያው ያሰበውን ገብቷት አልገባኝም ለማለት ሞከረች። እሱም እንግዲህ ያው ጸጋናቶች ሲላትም አይ አይደለችም ትለዋለች። ታዲያ የታለች ሲላትም አይቻትም አላቅም ብላ እንትን ትላለች ማለት ነው። ዛሬ እንግዲህ ቾምቤነት ደግሞ እንግዲህ ያው ቼኒና ማለት ነው አሰልጣኙ እንደሆነች እና ቃጩን በቅንቅናት ትንሽ ጨርጨር ብላለች ማለት ነው። ስለዚህ ሁለተኛ እሷ ጋር መሄድ ካለብህ እዚህ ምን ትሰራለህ ብለዋለች። አይ ምንም አልሰራም፣ ነገር ግን ያው ለአንዳንድ ነገር ነው ብሎ እንግዲህ ትንሽ ዝገት ቢጤ ሰጥቷታል ማለት ነው። አዝጓታል ማለት ነው ቃጩን። ነገር ግን ልቡ ያው ከሷ አንዳንዴ ወንዶች ስርስራችን ሲሉ ሲርመጠመጡ ማንኛውም በሴትም ያኔ ደግሞ ሞር በወንድ ደግሞ ቆፍጠን ሲሉ የተሻለና ያው ወንድ ሲሸቱ ትላላችሁ ማለት ነው። እና ያው ያ ነገር ለምን የለም ብላለች ማለት ነው። ስለዚህ በዛ ነገር ጉዳይ ላይ እንግዲህ ሂድ ካጠገቧ ስትሄድ ምናምን ይሻላል። እዛው ሁሌም ደሜ ስለምትላት ሰልችታ ነው ወጣ በልታ ብሏል ማለት ነው። እንትና ቾምቤነት ማለት ነው በነ ሚኪና በነ እንትና ምክር የተነሳ ነው ማለት ነው እዚህ ላይ የተደረሰው።
እንግዲህ የፍሬ ካፈራ ፍቅሩ እና የኔ ምክሩ ከሰራ ቾምቤ በቅርቡ የቃጭልን ፍቅር ትቀበለዋለች ማለት ነው። በዛ ላይ ደግሞ በተቃራኒው በተመሳሳይ መንገዱ ደግሞ እንግዲህ በቅርቡ ሰብሊም እንግዲህ ራሷን አዳምጣ ወይም በቃ እንደምታፈቅረው ነግረው ለናታን በቃ የሆነ በቃ የመረጠውን ይኖር። ናታንም እኮ ሰብሊን ነው የሚወዳን መሲን ነው የሚወዳት። ነገር ግን ያው እንትን ትላላችሁ አይደል? ያው አለመግለጽ ነውና እንግዲህ መሲም ሰብሊም ማለት ነው እንግዲህ ጆንን እንዴት አድርጋ እንደምትለያየው ባናቅም እንግዲህ የሆነ ጊዜ ሁሉ የሚሰራው ሴራ ተንኮል ምናምን ቢታወቅና ያው ከሱ ጋር ብትቀጠል በጣም ደስ ይለናል። እንደ ሀሳብ እንደ ኮሜንታተር ማለት ነው። ግን በቃ አሁን ባሉበት በጣም ነው የሚደብረው። ግን መሲ ያው ሰብሊ ማለት ነው ትናገርና ወዲያው ትደነግጣለች። እንደዚህ ኤላን ተናዶ አይታው ስለማታውቅ በጣም ፈርታለች ማለት ነው። ያስፈራንም በነገራችን ላይ እንዴት ነው የማያስፈራው ጋይስ ማለት ነው። ለማንኛውም ውዶችዬ ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሌላ ደግሞ አዲስ ነገር ይሄም ቢሆን የምትሉትም ነገር ካለ እንደዛው ነው። እኔ ግን ይበቃን፣ የመሲ ስቃይ ይበቃን። ቢያንስ እንኳ ሰብሊ እንኳ ይረዳታል ኤላ። እናታን ግን ምንም እየተረዳት አይደለም። ስለዚህ ሊረዳት ይገባል። በቃ አለ